እሺ፣ እንጸልይና እንጀምራለን። ቅዱስና የተፈራ ሕያው አምላካችን እግዚአብሔር ሆይ እናመሰግንሃለን። ስለዚህ ማለዳ አብረን በመሆን ደግሞ ቃልህን እንድንማር እድሉን ስለሰጠህን ምስጋና ለስምህ ይሁን። ቀናችንን ባርክልን። ጊዜውን ለአንተ አደራ ሰጠን። መንፈስ ቅዱስ እኛና መስመሩን ተቆጣጠር። ለእኔ ለባሪያ ቃልህን የምናገርበትን ጥበብና ጸጋ እንዲሁም የጊዜውን ቃል ስጠኝ። ለሚያዳምጡህ ልጆች አምላካችን ሆይ የማዳመጥን ጸጋ፣ የማቆየትን ጸጋ በልባቸው ጌታ ሆይ አቤቱ በልዩ ልዩ መንገድ የሚመጣውን ጸጋ በማቆየት የመለወጥን ጸጋ አትረፍርፈህ እንድታፈስላቸው ጸልያለሁ። ከእውቀት ለውጥ የላቀ የህይወት ለውጥ እንዲገኝ ጊዜውን ለአንተ አደራ ሰጠን። ስለሰማህን ተመስገን። በኢየሱስ ክርስቶስ በጌታችን ስም። እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ባለፈው ሳምንት በታማኝነት ፊት የተደቀነ ፈተናዎችን አልፈን የመጀመሪያውን ክፍል እሶ የሚወጣ ታማኝነትን ከቁጥር 10 ጀምሮ እዛው ቁጥር 10 ላይ ቆየን። አሁንም ዛሬ ጌታ ቢፈቅድ እስከ 13 ለመሸፈን እናስባለን። እንዲህ ይላል፣ አንተ ግን ትምህርቴን፣ አካሄዴን፣ አሳቤን፣ መጽናቴን፣ ትዕግስቴን፣ ፍቅሬን፣ መጽናቴንም፣ ስደቴንም፣ መከራዬንም ተከተልክ። በአንጾኪያና በኢቆንዮ በልስጥራንም የሆነብኝን የታገስኩትን ስደት ታውቃለህ። ጌታም ከሁሉ አዳነኝ። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉዎች ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። አንተ ግን፣ አሁን በመደበኛው ትርጉም ነው የማነበው፣ ትምህርቴን፣ አካሄዴን፣ ዓላማዬን፣ እምነቴን፣ ትዕግስቴን፣ ፍቅሬን፣ ጽናቴን ሁሉ ታውቃለህ። ስደቴንም መከራዬንም በአንጾኪያና በኢቆንዮን በልስጥራ የደረሰብኝን የታገስኩትን ስደት ታውቃለህ ይልና በእርግጥም በክርስቶስ ኢየሱስ በእውነተኛ መንፈሳዊ ሕይወት መኖር የሚወዱ ሁሉ ይሰደዳሉ። ክፉዎችና አታላዮች ግን እየሳቱና እያሳቱ በክፋትም ላይ ክፋት እየጨመሩ ይሄዳሉ። ባለፈው ሳምንት ጳውሎስ ተከተልህ ያላቸውን ጢሞቴዎስን ያበረታታባቸውን 6ቱን ባህሪያት ተመልክተን ነበር ያቆምነው። እነዚህ ባህሪያት ትምህርቴን፣ አካሄዴን፣ አሳቤን፣ እምነቴን፣ ትዕግስቴን፣ ፍቅሬን ብሎ በእያንዳንዱ እዚህ ላይ ስናያቸው ዝርዝር ናቸው፣ ግን ባጠናን ጊዜ በጥልቀትና በስፋት ትምህርቴን ማለት ምን ማለት እንደሆነ፣ እምነቴን ማለት ምን ማለት እንደሆነ፣ ትዕግስቴን፣ ፍቅሬን ምን ማለት እንደሆነ በዝርዝርና በስፋት ለመመልከት እድሉን አግኝተን ነበረ። ዛሬ ከቆምንበት መጽናቴም ከሚለው ሐሳብ እንጀምራለን። መጽናቴን ያው መጽናት ብዙ ጊዜ ስናገር እንደተደማመጥ ነው ተፋላሚ ሁኔታን ተቋቁሞ በቦታ ላይ መገኘት ነው። መጽናት ተፋላሚ ሁኔታን ተቋቁሞ በተመደበልን ቦታ ላይ ሳናፈገፍግ ሳናመቻምች መቆየት ነው። መርዶኪዎስ ያለመናወጥ በቦታው ላይ ቆየ። በዘመናት መካከል የተፈተኑ ሁሉ ግፊያዎች ሁሉ በባህሪያቸው ከነበረን የጽድቅ አቋም እንድናፈገፍግ ነው እና ከቦታችን እንድንንቀሳቀስ ነው። ጻድቅ ከሆነን ኃጢአት እንድንሰራ እንደገናም ደግሞ እውነተኞች ከሆነን ከሐቅ
እንድናፈገፍግ በተለያየ መንገድ የሚመጣ ግፊያ ነው። ስለዚህ ዘመነ ፍልሚያ አሁን ሐዋርያው ጳውሎስ መንገዱ ከተቀየረ በኋላ ሊገድሉት በሞከሩ ሰዓት በፍርሃት አላፈገፈገም። ያው ከደማስቆ በቅርጫት ወንድሞች አስመለጡት። ወደ ከለላ ወደሚያገኝበት ቦታ ሄደ። በየጊዜው የሚያስፈሩ መከራዎች ደረሱበት። በነዛ ጊዜያቶች ሁሉ ሐዋርያው የሚፈታተኑትን ተፋላሚ ሁኔታዎች እየተቋቋመ አልፏል። በመደበኛ አገልግሎቱም ሆነ በሚስዮናዊ ጉዞ ያጋጠሙትን ተጋፊና ተፋላሚ ሁኔታዎች እንዲያፈገፍግ አላደረጉትም። እነዛን ተፋላሚ ሁኔታዎች ያለ መናወጥ ተቋቁሞ በስፍራው ቆየ። አንዳንዱ ግፊያ ስደት ብቻ አልነበረም። አንዳንዱ ግፊያ ካለው የእምነት አቋም እንዲያፈገፍግ ነው። ለምሳሌ ገላትያ ምን ገጠመው? ጴጥሮስና በርናባስ እንኳ ከአቋማቸው ተዘናግተው የማይገባቸው ቦታ ላይ በቆሙ ጊዜ የነሱን በጌታ ታላላቆቹ የሆኑትን ሰዎች ግፊያ ተቋቁሞ በቦታው ሆነ። እንደውም ምን አለ? ለአንድ ሰዓት እንኳ ለቀን አልተገዛንላቸውም። ያው ከሚያምነው እውነት በግብዝነት እንዲያፈገፍግ ጴጥሮስና በርናባስ ሲጋፉት በቦታው ጸና። አንዲት ሰዓት እንኳ ለቀን አልተገዛንላቸውም አለ። አይሁድ ሊቦጫጭቁት አያሌ ጊዜ ሲያሴሩ እና ጉዳት ሲያደርሱበት ሁሉንም ግፊያዎች በሚባል መንገድ በጽናት ተጋፈጠ። ግፊያው ከጠላት ብቻ ጋር አልነበረም። እንደ ምሳሌ ጴጥሮስና በርናባስን ማንሳት ይቻላል። ውስጣዊና ውጫዊ ነው። ግን መጽናቴ የጸናው በውጭው ከሚመጣው ስደት ብቻ ሳይሆን በውስጡም ካለ ማመቻመች ወይም አቋምን መበረዝ እና መከለስ አቋምን አላደለም ልል ከሚያደርግ ሁኔታ ሐዋርያው ጳውሎስ ፈጥኖ በዛ አላደለም የጽድቅ አቋሙ እንደጸና እናያለን። እና ከአይሁድም ሴራ ጳውሎስ ባለፈበት ፈታኝ ሁኔታዎች ሁሉ አብሮት ከነበሩት ጋር አብረውት ለነበሩት ከሴራዎቻቸው ሁሉ በትዕግስት እያመለጠ ምሳሌ ሆነ። ጢሞቴዎስም ባለፈበት መከራ ሁሉ በአብዛኛው አብሮት ስለነበረ ከሚያየው እየተማረ ዋጋ በሚከፍልበት ሁኔታ ደግሞ አብሮት እየቆመ ነው ያለፈው እና ጳውሎስ መስክሮለታል። ምን ብሎ? ባለፈው ሳምንት እንዳነበብን ፊልጵስዩስ 2 ላይ እንደርሱ ያለ ለኑሯችሁ የሚጨነቅ ማንም የለኝም፣ ሁሉ የራሳቸውን ይፈልጋሉ፣ የክርስቶስ ኢየሱስን አይደለም ብሎ ተፈትኖ በቦታው የሆነ ታማኝ አገልጋይ መሆኑን ሁኔታዎች ባይፈቅዱም እሶ የሚወጣ ታማኝነትን በማሳየት የተጋ መሆኑን በተግባርና በተጨባጭ ያሳየ መሆኑን ሲመሰክርለት እንመለከታለን። አሁንም በፈታኝ ጊዜ እንኳ አብሮት እንደቆመ በተግባርና በተጨባጭ እናያለን። ታስታውሳላችሁ፣ ደጋግሜም እንዳነሳሁት ጳውሎስ በሮም እስር ቤት ውስጥ በአሁኑ ጊዜ ያለው ተወንጅሎ ነው ተባብለናል። በቀደመው እስሩ በወንጌል የታሰረው፣ የአሁኑ እስሩ ግን ወንጀልን የሚጠራ ነው እና ቄሳር ኔሮ አማኞች ላይ የእሱን ጥፋትና ክፋት ካላከከ በኋላ ቀንደኛ ሆነው ተከሳሽም ተወቃሽም የሆኑት ክርስቲያኖች ነበሩ። ከክርስቲያኖችም ደግሞ ሐዋርያው ጳውሎስ አንዱ ነበረ። ስለዚህ በዚህ ጉዳይ ላይ
ማንም አጠገቡ ባልነበረበት ሰዓት ጢሞቴዎስ አብሮት እንዳለ ደጋግሞ መጽሐፍ ይነግረናል። አሁንም በፈታኝ ሁኔታ አጠገቡ ስላለ መጽናቴን ብሎ ይላል። ቀጥሎ ስደቴን ተከተልክ ይላል። ጢሞቴዎስ ስምንተኛ አድርጎ እዚህ ጋር ጳውሎስ የሚያነሳለት ባህሪ ስደቴን የሚለውን ሐሳብ ነው። ተቃውሞን የሚመለከት ጉዳይ ነው። ጌታን ባመነ ቅጽበት ከደማስቆ የጀመረው የሐዋርያው ጳውሎስ ስደት ያህል የቀመሰ አገልጋይ ይኖራል ብሎ ማሰብ አስቸጋሪ ነው። በብዙ መከራና ችግር ውስጥ ያለፈው ሰው የሚተውልን ምሳሌነት አለ። ይህን ምሳሌነቱን መከተል ደግሞ ዋጋ ማስከፈሉ አይቀሬ ነው እና የደረሰብኝን ተቃውሞ ተከተልክ ይላል። ተቃውሞዎቹ ፈርጀ ብዙ ገጽታዎች አሏቸው። ተግባራዊ አይደለ፣ ውግራት፣ እስራት፣ እንደገናም ደግሞ ግርፋት ብቻ ሳይሆኑ ፈርጀ ብዙ ገጽታ አላቸው። ከፍ ያለ ስም ማጥፋት፣ ለምሳሌ ወላዋይ፣ ጥቅመኛ አለ አይደለም፣ ተብታባ የሚሉት ደቃቃ በአካላዊ ሰውነቱ ላይ ተነስተው ከልክ ያለፈ ስም ማጥፋት ነበረበት ሐዋርያው ጳውሎስ። ባለፈው ጊዜ በነበረን የጾም ጸሎት ሰዓት ከሐዋርያው ጳውሎስ የሕይወት ምስክርነት ጋር ተያይዞ የተጻፈውን ሁለተኛ ቆሮንቶስን ስናጠና ጳውሎስን በጥልቀት የተዋወቅንበት ጊዜ ሰጥቶን ነበር በጾም ጸሎት ሆነን እና እዛ ላይ ከልክ ያለፈ ስም ማጥፋትን በላዩ ላይ አሳይተዋል። እና ስሙ ከጠፋ በመልካም ከማይነሳ ሰው ጋር መቆየት መሰደድ ጸጋን ይጠይቃል እና ጳውሎስ ጢሞቴዎስን የሚያበረታታበት ስምንተኛው ባህሪ ስደቴን ተከተልክ። ስደቱ በተጨባጭና በተግባር የተገለጠ መከራም ብቻ ሳይሆን ስምን በማጥፋት የተከናወነም ጭምር ነበር። ስለዚህ ጢሞቴዎስ ያንንም መከተሉን ነው እዚህ ቦታ ላይ የምናየው። ስሙን ለማጉደፍ የተሰለፉ ሰዎች ከጳውሎስ ጋር የተሰለፉትንም እንደማይምሯቸው ግልጽ ነው። የእርሱን ፈለግ እየተከተሉ የገነባውን የሚያፈርሱ የዘራውን የሚነቅሉ ነበሩ እና የሚበክሉ። ይሄንን ነው ጳውሎስ ተከተልክ የሚለው። ስደቴን ሲል ፈርጀ ብዙ መከራዎች ገጥመውታል። ጢሞቴዎስ እንደ አጋር ተቃውሞው ፈርጀ ብዙ ገጽታ ነበረው። እዚህ ቦታ ላይ ጳውሎስ ምንም እንኳን እንደ ጳውሎስ ያለ መከራ በጢሞቴዎስ እንደደረሰ በጉልህ ተጽፎ ባናይም ሐዋርያው ጳውሎስ ግን በሚሰጠው ምስክርነት የጳውሎስን ስደት መካፈሉን ለጢሞቴዎስ በጻፈለት ማስታወሻ እንመለከታለን እና ለጢሞቴዎስ ያልተኙ ብዙ ነበሩ። በአቅሙም እንደተሰደደ ቅዱሳት መጽሐፍት ይናገራሉ። በዕብራውያን 13ም ላይ ጢሞቴዎስ እንደተፈታ ታውቃላችሁ ይላል። የጳውሎስ እስራትም ጢሞቴዎስን ገጥሞታል። ጢሞቴዎስ በብዙ ችግር ውስጥ እንደ ጳውሎስ እንዳለፈ መመልከት እንችላለን። ስለዚህ ጢሞቴዎስ ያለፋቸው እነዚህ ነገሮች ንድፈ ሐሳባዊ ብቻ ሳይሆኑ ተጨባጭ የሆኑ ተግባራዊ ገጽታዎች ናቸው። ዘጠነኛውን ነገር ሲናገር መከራዬን ተከተልክ ይላል። ይሄ መከራዬን የሚለውን ስዕላዊ በሆነ ሁኔታ ማየት ከፈለጋችሁ ሁለተኛ ቆሮንቶስ 11 ይቅርታ
እግዚአብሔር አምላካችን የተባረከ ይሁን። ቅዱሳን ተጠንቀቁ። ራሳችሁን ሚውት ማድረግ አትርሱ። እግዚአብሔር በዚህ ሰው ሕይወት ውስጥ ያለፉትን መከራዎች እንድናያቸው እድል የሰጠን ራሱ ጳውሎስ በጽሑፉ ያቆየልን ማስታወሻ ነው። የደረሰበት ተቃውሞ በጣም ግራፊክ የሆነ እጅግ የሚዘገንን ገጽታ እንደነበረው ማንም ሰው እንዲህ ባለ መከራ ውስጥ አልፎ በሕይወት የመቆየት ፕሮባቢሊቲው ዜሮ ነው። ግን እግዚአብሔር በዚህ ሰው ሕይወት ውስጥ የጀመረው ነገር እንዲቀጥል ሞተ በተባለበት ጊዜ እንኳ ሕይወት ሰጥቶ አቆይቶታል እና መከራዬን ተከተልክ ሲል ስደት ያው በአብዛኛው ከተቃውሞ ጋር የተያያዘ ነው። አፋዊ ወይም ተግባራዊ መከራን የሚመለከት ጉዳይ ነው። መከራ ግን ፈርጀ ብዙ ገጽታን የተላበሰ በአገልጋይ ሕይወት ውስጥ ከወንጌሉ የተነሳ የሚከሰት ስቃይ ነው። ጢሞቴዎስ ጳውሎስ ስቃይ ብሎ ከሚላቸው ስቃዮች መካከል የሚበዙትን አብሮ ተካፍሏል። በጣም የሚገርም ነው። አፋዊ ወይም ተግባራዊ ነው ስደት ብለናል። ዘግናኝ መከራ እሱን እንደው ላንብብላችሁ በአዲሱ መደበኛ ትርጉም ሁለተኛ ቆሮንቶስ 11 ከ23 እስከ 27። ብዙ ጊዜም በመድረክ ላይ ጳውሎስን ሳነሳ ይህን የመከራ ጊዜ ደጋግሜ ስጠቅስ ሰምታችሁኛል። ዛሬም በድጋሚ ላንሳው። ምን ይላል? ራሱን ከሌሎች ጋር እያወዳደረ ዕብራውያን ናቸው እኔ ደግሞ ነኝ ይልና የክርስቶስ አገልጋዮች ናቸውን? አእምሮውን እንደጣለ ሰው ልናገርና እኔ በልጣችኋለሁ ይላል። ደግሞም ብዙ ጊዜ በስራ ደክሜያለሁ፣ ብዙ ጊዜ ታስሬያለሁ፣ ብዙ ጊዜ ተገርፌያለሁ፣ ብዙ ጊዜ ለሞት ተቃርቤያለሁ። አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤያለሁ። 1 ጊዜ በድንጋይ ተወግሬያለሁ። 3 ጊዜ የመርከብ አደጋ ደርሶብኛል። 1 ሌሊትና ቀን በባህር ላይ አድሬያለሁ። ብዙ ጊዜ በጉዞ ተንከራትቻለሁ። ደግሞ ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖቼ አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበረ። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ። ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ። በብርድና በራቁትነት ተቆራምጃለሁ ይላል። ከነዚህ ውስጥ አንዱን እንኳ ብንመዝ አይሁድ 1 ሲጎድል 45 ጊዜ ገረፉኝ ይላል። 39 ግርፋት እንዲገረፉ የተወሰነው ብዙዎቹ ስለማይጨርሱት ነው። እና እንደ ጳውሎስ ያለ ግን አንዳንድ ሰዎች ቶሎ የማይሞትን ሰው የድመት ነፍስ አለው መሰለኝ ይላሉ። ግን እግዚአብሔር በዚህ ሰው ሕይወት ውስጥ ለሰራው እና ለሚሰራው ነገር ስለተጠነቀቀ ይህ ሰው ደግሞ ደጋግሞ በዚህ ነገር ውስጥ እንዲያልፍ እና በሕይወት እንዲቆይ ያደርጋል። ታምሩ መኖሩ ነው እና በዚህ ዘግናኝ መከራ ውስጥ ጢሞቴዎስ አብሮ መቆሙ ነው ነገሩን በጣም የሚገርም የሚያደርገው። ጢሞቴዎስ ይህን መከራ መጋራቱ ነው። ሐዋርያው ጳውሎስ መከራዬን ተከተልክ ብሎ ሲል አሁን ባነበብኩላችሁ እነዚህን ዝርዝር መከራዎች ተጋራ ማለቱ ነበረ። ይሄ ተከተልክ የሚለው ቃል ቀደም ብለን ባለፈው ሳምንት ስንነጋገር ፓራኮሊቴኦ ከሚባለው የግሪክኛ አቻ ቃል የተገኘ ነው። ትርጓሜውም ጥልቅ ምርመራን፣ ትኩረትን አድርጎ መከታተልና ወደ ተገቢው ድምዳሜ መድረስ። ይሄ ተከተልክ የሚለው ዓይኑን ጨፍኖ ጳውሎስ አለ ጌታ አለ በሚል ብቻ ሳይሆን የነገሩን እውነተኛነት በመገንዘብ የቡድን ደጋፊ አይደለም፣
ጭፍን ደጋፊ መሆኑን አይደለም የሚናገረው። ነገር ግን ይህ መከራ ተገቢ ነው፣ ይመጥነኛል፣ አስተውዬ ገብቶኝና ተረድቼ ነው የምከተለው ብሎ ማለቱን የሚያመለክት ነው። መከራ ተከተልክ የሚለው እንዲሁ ተጎታች ወይም ሪሞርኬ መሆኑን አይደለም የሚያሳየው። እነዚህ ትልልቅ የጭነት መኪናዎች ከኋላቸው የሚጎትቱት አለ እና ይሄ ከኋላቸው የሚጎትቱት ነገር አለ አይደለም፣ ምርጫ የለው። ከዋናው መኪና ጋር ተሳስሮ ዋናው መኪና በሚሄድበት ቦታ ይሄዳል። እዚህ ቦታ ላይ ግን ጢሞቴዎስን እያለው ያለው ጳውሎስ ሳይገባው ዝም ብሎ ዋናው እሱ ፊት ፊት እየሄደ ስለሚሄድ ብቻ ሳይሆን ነገር ግን አስተውለ በደመ ነፍስ አይደለም፣ እንደ በድን አይደለም፣ ይልቁንም እንደ እውነተኛ አማኝ ገብቶት ፈለጉን መከተሉን ነው። እና አበሳው ሲቀጥልም ደግሞ አለመሰልቸቱን የሚያሳዩ ነገሮች አሉ። ተከተልክ እነዛን ሁሉ እና ዛሬም ደግሞ ማለት ዛሬ ስል ምን ማለቴ ነው? ጳውሎስ ባለበት ተወንጅሎ በመጋዝ ተከትፎ ለመሞት መንገድ ላይ መሆኑን እያየ የአሟሟቱን አሰቃቂነት በውስጡ እያሰላሰለም ይሄ ነገር እኮ እኔንም ያገኘኛል ብሎ ሳይፈራ በቦታው ላይ መሆኑን በመረዳት ጳውሎስ የእምነት ልጁን ያሞጋግሳል፣ ያደናንቃል፣ ያበረታታል። እነዚህ 9 ባህሪያት ዝርዝር ብቻ አይደሉም። ላያቸው ላይ ሕይወት አለ፣ የዋጋ ክፍያ ተቀምጦባቸዋል። ለአነጋገር በሚመች መልክ የተሰነዱ ብቻ አይደሉም፣ እውነት ናቸው። ጳውሎስም በመንፈስ ቅዱስ አማካኝነት የዚህን ብላቴና ባህሪና ከእምነት አባቱ ጋር ተሳስሮ የኖረውን ኑሮ በጣም በሚገርምና በሚያበረታታ መልክ ይናገራል። አይዊሽ እንዲህ አይነት ሰዎች ከምናገለግላቸው ውስጥ ብናገኝ ምን ያህል የተባረክን ነን ብዬ እላለሁ። ትምህርታችንን፣ አካሄዳችንን፣ ሐሳባችንን፣ እምነታችንን፣ ትዕግስታችንን፣ ፍቅራችንን፣ መጽናታችንን፣ ስደታችንን፣ መከራችንን የሚከተሉ እኛ በሄድንበት መስመር ለጌታ ባለን ፍቅርና ታዛዥነት በዛው ልክ ከኛም ተሽለው የምናገኛቸው ሰዎች መኖራቸው ለአገልጋይ ትልቅ ባርኮት ነው። በመቀጠል ጳውሎስ ምን ይላል? በአንጾኪያና በኢቆንዮ ይላል። መከራ በአንጾኪያና በኢቆንዮን በልስጥራም የሆነብኝና የታገስኩትን ስደት ታውቃለህ። ሐዋርያው ጳውሎስ ወደኋላ መለስ ብሎ ጢሞቴዎስና ጳውሎስ ወደ ተገናኙበት ቦታ ይመልሰዋል እና በዛ ቦታ ደግሞ እግዚአብሔር በአስገራሚ ሁኔታ ሊነጣጠሉ በማይችሉበት መንገድ የሰራውን ድንቅ ነገር ያስታውሳል። እዛ እግዚአብሔር የሰራው ስራ ነበረ። እግዚአብሔር ከሰራው ስራ የተነሳ አይሁድ ብሽቀትም በቀልም ስለነበራቸው ሐዋርያት ሥራ ምዕራፍ 14 ውስጥ ሄዳችሁ ቁጥር 19 እና 20 ብታነቡ አይሁድ ግን ከአንጾኪያና ከኢቆንዮ መጥተው ሕዝቡን አግባቡ። ጳውሎስንም በድንጋይ ከወገሩት በኋላ የሞተ መስሏቸው ጎትተው ከከተማ ወደ ውጭ ያወጡት። ሆኖም ደቀ መዛሙርቱ ከበውት እንዳለ ተነሳ፣ ወደ ከተማም ገባ። በማግስቱም ከበርናባስ ጋር ወደ ደርቤን ሄዱ። እዚህ ቦታ ላይ ጳውሎስ ወደ 3ኛው ሰማይ የሄደበት ልምምድ የተከሰተበት ስፍራ እንደሆነ ልብ ልንል ይገባል። ብዙ የእግዚአብሔር ሰዎች፣ የመጽሐፍ ቅዱስ ተማሪዎች ይሄንን ክፍል ያስታውሳሉ እና ጳውሎስ ይሄንን ክፍል እንደ ማስታወሻ ወደ ጢሞቴዎስ አእምሮ
በአንክሮ መሰካት ወይም ማኖር የሚፈልገው እግዚአብሔር የተአምራት አምላክ ነው። ሰው መከራ ስለተቀበለ ይሞታል ማለት አይደለም። ወገሩት። ከዛ በኋላ መሬት ለመሬት ጎትተው ነው። ታስታውሱ ከሆነ ሄዳችሁ አንብቡት። ምናልባት መጽሐፍ ቅዱስ አጠገባችሁ ካለ ሐዋርያት ሥራ ምዕራፍ 14ን ስታዩ የጳውሎስን ያንን አለቀለት የተባለውን የመከራ ጊዜ ታያላችሁ። ወገሩት በድንጋይ። ከወገሩት በኋላ የድንጋይ ውግራት ሰው መሞቱን እንድታጣሩ ተደርጎ የሚከናወን ነው። ተወገረ ማለት እንዳይተርፍ ሆኖ አበቃለት ማለት ነው። ለዚህ ነው እንደ ሞተ መስሏቸው ትተውት የሄዱት። የምንመለከተው እነዚህ ሰዎች ይሄንን ሰው መሬት ለመሬት ጎትተው ነፍሱ ወጥቷል፣ ከዚህ በኋላ እንኳ የመኖር ዕጣ ቢያገኝ እንደ ሰው ቆሞ አይሄድም ብለው ነው ትተው ይሄዱት። እና በዛ ጊዜ ነው ሰማይ ስኮላርሺፕ የተሰጠው። የሚደንቀው ነገር እግዚአብሔር ደግሞ እና ከዚህ ጋር ያያይዙታል። ጳውሎስ የዚህን ቀን የህይወት ልምምድ ከ14 ዓመት በኋላ ነው። ለዛውም ተቃዋሚዎቹ ኮርኩረውት አላደለ ግድ ብለውት በውስጡ የተቀመጠውን ነገር እንዲያወጣው በሚጎተጉትና በሚገፋፋ መንገድ ስለተፈታተኑት ነበር የተናገረው እንጂ ለጉራም ብሎ አይደለም። ካስፈለገ ይሄ የሚያስመካ ነገር አይደለም። እኔ ለራሴ ያደረግኩት አይደለም፣ ግን በጌታ ወዳለው መገለጥና ራእይ ይመጣለሁ ብሎ የተናገረው ከ14 ዓመት በኋላ ነው። እና ለጢሞቴዎስ በአንጾኪያና በኢቆንዮ በልስጥራ የሆነብኝን የታገስኩትን ስደት ታውቃለህ። በዛ ከተማ ፈርጀ ብዙ የሆነ መከራን ተቀብሏል። ከመከራው ግን ወጣ ብሎ የሚታየው መወገሩ ነበር። በተወገረበት ጊዜ አበቃለት የተባለበት ጊዜ ነበረ። ነገር ግን ከበውት ሳለ አንሰራራ፣ ነፍስ ዘራ። ሉቃስ ያንን ታምራዊ የእግዚአብሔር ስራ በቃ በነገውም ወደዚህ ቦታ ሄዱ ብሎ ትረካ ስለሆነ ቀለል አድርጎ ሲነግረን ታያላችሁ። ትንሣኤ ተሰጠው ማለት ነው። ባጭሩ የሞተው ሰው ተነሳ፣ ወደ ህይወት ተመለሰ። ልክ አልዓዛር 4 ቀን በመቃብር ቆይቶ እንደመጣ ጳውሎስ ሰዓታት ሊሆን ይችላል በእንደዛ አይነቱ ሁኔታ ውስጥ የቆየው፣ ነገር ግን ተመለሰ። እዛ በቆየባቸው ጊዜ ውስጥ ግን በሰው አንደበት ሊነገሩ የማይችሉ ነገሮች ሰምቶ ነው የተመለሰው። ከዛም በኋላ አነጋገሩ ሁሉ ተቀይሯል። ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ዓለምም ጢም ብሎ እንደሞላ ሽንት ቤት ተጠየፋት። አላደለ የሀገራችንን ማለቴ ነው። የዚህ ሀገሩ መታጠቢያ ቤት ወይ ሽንት ቤት ለአንዳንዶቹ እዛው ቁጭ ብለው ልዩ ልዩ ሙቪ የሚያዩበት ቦታቸው ነው። ለማንኛውም እንደገና ይቀጥላል ጳውሎስ ቁጥር 12 እና 13 ላይ እንዲህ ይላል። በእውነትም በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ነገር ግን ክፉ ሰዎችና አታላዮች እየሳቱና እያሳቱ በክፋት እየባሱ ይሄዳሉ። በእውነትም በክርስቶስ ኢየሱስ፣ እዚህ ጋር በእውነትም የሚለው ቃል ከሐቅ ጋር የተያዘ ሳይሆን በእርግጥም ለማለት ነው። በእርግጥም በክርስቶስ ኢየሱስ ሰው በራሱ ደካማነት ሲኖር የተለመደውን ሰዋዊ ልማድ አይጥስም። ሕይወት በራስና በክርስቶስ መሆን ልዩነት አላቸው። እዚህም ጋር ማስታወሻዊ ላይ እንደምታዩት በራስና በክርስቶስ መሆን ያለው ልዩነት ሰው በራሱ ሲሆን ከክርስቶስ ጋር ከመተዋወቁ በፊት ማለት ነው። ለባህሉም ተመችቶ ሁሉም የሚቀበሉትን ባህላዊና ማህበራዊ
ልምምድ ስለማያፋልስ ግጭትና ተቃውሞ አይገጥመውም። ከሰይጣን ጋርም እንኳ በክፋት ቢያብር ሰይጣን ማለት ያንን ሰው የሚበቀለው ከሱ ጋር ባለው ግንኙነት ባጎደለው ጉዳይ እንጂ የተጋነነ የአደባባይ ተቃውሞ አያገኘው። የተጋነነ የአደባባይ ተቃውሞ አያገኘው። ይሁን እንጂ ኃጢአተኛው ግለሰብ ወንጌልን ሰምቶ አዎንታዊ ምላሽ ሲሰጥ የኃጢአት ወዳጆቹ አይደሰቱ። ይሄ ተደጋግሞ የታየ ሁኔታ ነው። ከክርስቶስ ጋር ባለው ሕይወት ለዋጭ ግንኙነት አካሄዱን ሲቃኝ ሊቀበለው የሚሰናዳ ዓለማዊ ማህበረሰብ ማግኘት አብዛኛውን ጊዜ የተለመደ አይደለም እና በክርስቶስ የመሆን ጥቅምም አለው፣ ጉዳትም አለው። ጉዳቱ በድጋፍ ከሚያቅፉት በነቀፋ የሚቃወሙት በርካታ ናቸው። ለምሳሌ እስጢፋኖስን ሲወግሩ አብሯቸው የነበረው ሐዋርያው ጳውሎስ የጌታን ብርሃናዊ ክብር አይቶ ቦታውን ሲቀይር በትዕግስት ሊያልፉት አልወደዱም። እነማ? ቀድሞ አብረውት የነበሩት አይሁዳውያን። በየዘመኑ ሰዎች ወደ ክርስቶስ ፊታቸውን ሲያዞሩ ለማህበረሰቡ ተቃውሞና ስደት ይጋለጣሉ። በጳውሎስ ሕይወት የተፈጸመው ትክክለኛ እውነታ ይሄ ነበር። ክርስቶስን በሰማያዊ ብርሃኑ አግኝቶ መንገዱን እንዲቀይር ሰማያዊ ትእዛዝ ከጌታ ዘንድ ተሰጠው። ጳውሎስ ከእብሪት ጉዞው ፊት ለፊት የገጠመው የሾለ ጦር ነው። ብዙዎቻችሁ እንደምታስታውሱት የመውጊያውን ብረት ብትቃወም ባንተ ይብሳል ማለት ጦሩ ተስሎና ሾሎ ከፊት ለፊት ነው እና ወደ ጦሩ ብትሄድ ፊት ለፊት በውስጥህ ገብቶ ጦሩ ያልፋል እንጂ ጦሩን ልታቆመው አትችልም ማለት ነው ባጭሩ። ይሄን የሰማው ጳውሎስ ደግሞ ምን አደርግ ዘንድ ትወዳለህ የሚል ነበረ ምርጫው። ጌታ ክፋቱን አስቆሞ የጳውሎስን መንገዱን አስቀይሮ ለጠየቀው ጥያቄ አጥጋቢ ምላሽና ዝርዝር ማብራሪያ እንዲያገኝ ወደሚያሳድዳቸው ሰዎች ነው የላከው። ከሚያሳድዳቸው ሰዎች ጋር ጌታ ራሱ ዋስ ሆኖ አገናኘው። የአካሉ ሕይወት ምን እንደሚመስል እንዲያይ፣ ከጌታና ከልጆቹ ጋር ያለው ትስስር ምን እንደሚመስል በዚህ ልምምድ ውስጥ የሚያይበትን ዕድል ሰጠው። ስለዚህ ከክርስቶስ ጋር ትርጉም ያለው ህብረት መፍጠር ከልጆቹም ጋራ መተባበር መሆኑ እንዲገባው ዕድል ሰጠው። ስለዚህ እዚህ ጋር በክርስቶስ ኢየሱስ የሚለው ሐረግ የሚያስገነዝበን እውነታ የክርስቲያኖች ሕይወት የሚኖርበት ከባቢያዊ መንፈሳዊ ዓለም ማለት ነው። ጳውሎስ ባያሌ የአዲስ ኪዳን መልእክቶቹ ይሄን ሐሳብ በስፋት ተንትኖታል። ለምሳሌ ከክርስቶስ ጋር መሰቀል፣ ከክርስቶስ ጋር መሞት፣ በክርስቶስ ላሉት አሁን ኮነኔ የለባቸውም፣ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚሉት የሐዋርያው ገለጣዎች በክርስቶስ መሆን እና የአካሉ ሕይወት የአንድ ሳንቲም ሁለት ገጽታዎች ናቸው። በክርስቶስ ኢየሱስ የሚለው የአማኞቹ ከባቢያዊ ዓለም ነው። ወይም የክርስቶስ የአሳ ከባቢያዊ ዓለም ባህር ነው፣ ውሃ ወይ ወንዝ ነው። ባጭሩ ውሃ ነው። የወፎች ከባቢያዊ ዓለም አየሩ ነው። የእንስሳት አራት እግር ያላቸው እንስሳት ከባቢያዊ ዓለም ምድር ናት ከጉማሬ በስተቀር። ስለዚህ የክርስቲያኖች ከባቢያዊ ዓለም በክርስቶስ መሆን በክርስቶስ። ስለዚህ እዚህ ቦታ ላይ በክርስቶስ ኢየሱስ የሚለው ዓለማቸውን የሚናገር እውነታ ነው። ጳውሎስ በክርስቶስ ከመሆኑ በፊትና በክርስቶስ
ከመሆኑ በኋላ ያሉትን ነገሮች ለሁላችን በሚገባን ለማስረዳት ጸጋው የተሰጠው ሰው ነው። ቀጥሎ ምን ይላል? እግዚአብሔርን እየመሰሉ እግዚአብሔርን እየመሰሉ። ይሄ እግዚአብሔርን እየመሰሉ የሚለው እውነተኛ መንፈሳዊ ሕይወት እና በእውነተኛ መንፈሳዊ ሕይወት ይለዋል አዲሱ መደበኛ ትርጉም። እግዚአብሔርን እየመሰሉ የሚለውን የእኛን ትርጉም አዲሱ መደበኛ ትርጉም በእውነተኛ መንፈሳዊ ሕይወት የሚል ቃል ሰጥቶት እናያለን። በእውነተኛ መንፈሳዊ ሕይወት እግዚአብሔርን መምሰልና ዓለምና ሰይጣንን መምሰል በሚባሉ ሁለት ጎራዎች ተመድባለች። ሕይወት ራሷ በራሷ ማለት ነው። ከመንገድ አኳያ ያቺ ሕይወት ጠባብና ሰፊ ስትባል አዲስ ኪዳን ያሳየናል። ከምርጫ አኳያ ሞትና ሕይወት ስትባል እናውቃለን። ከተጽዕኖ አኳያ ክፉና መልካም ስትባል እናውቃለን። ከስነ ምግባር አኳያ እውነትና ስህተት ስትባል እንገነዘባለን። ከጊዜ አኳያ ደግሞ ዘላቂና ጊዜያዊ ወይም እዚህና እዚያ በመባል ትታወቃለች። ወገኖቼ እግዚአብሔር በክርስቶስ በኩል ያደረገውን የእርቅ ግብዣ በአዎንታ ያስተናገዱ እርሱ ወደሚመራው የሕይወት ክልል ይሻገራሉ። የዚያ ክልል መጠሪያው የሕይወት ክልል ይባላል። በዚህ ክልል ውስጥ ያሉት ከሞራል አኳያ መልካም፣ ከስነ ምግባር አኳያ ትክክል፣ ከሕይወት አኳያ እውነተኛና መንፈሳዊ ይባላሉ። ልብ በሉ፣ ከሞራል አኳያ መልካም ይባላሉ፣ ከስነ ምግባር አኳያ ትክክል ይባላሉ፣ ከሕይወት አኳያ እውነተኛ ይባላሉ። ከቦታ አኳያ ደግሞ ሰማያዊ እና እውነተኛ መንፈሳዊ ሕይወት። ይሄ እግዚአብሔርን እየመሰሉ ለሚለው አዲሱ መደበኛ ትርጉም ጥሩ በሆነ ሁኔታ ተተርጉሟል። እውነተኛ መንፈሳዊ ሕይወት ወደ ሕይወት መሻገሪያው መጽሐፍ ደጋግሞ እንደሚለን በክርስቶስ ያለን እምነት ነው። ጳውሎስ እሱን ነው ደጋግሞ የሚያነሳልን። በየትኛውም ዓለም ከእውነትና ከንጽህና ጋር የወገኑ የሚጠብቃቸው ስደት ነው። መጽሐፍ እግዚአብሔርን መምሰልና የሚያጋጥመውን ስደት በዝርዝር ይነግረናል። ወገኖቼ ሕይወት ሁለት ጎራዎች አሏት። ወደ መንፈሳዊ ሕይወት መሻገሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ ጋራ ምን ህብረት፣ ሚኒንግፉል ህብረት መፍጠር ነው ብለናል። እግዚአብሔርን መምሰል ስደት ያመጣል። እውነቱ እሱ ነው። ለምንና እንዴት ያመጣል ካልን በየትኛውም ዓለም ከእውነትና ከንጽህና ጋር የወገኑ ሁሉ የሚያቅፋቸው በመጠኑ ሆኖ የሚቃወማቸው ግን ይበረክታል። እውነቱ እሱ ነው። በአበሳ ውስጥ ማለፍ የህይወታቸው ዕጣ ነው። በክርስቶስ ኢየሱስ የሚኖረው ኑሮ በእርሱ እሴት የተቀረጸ ከቀደመው ዘመን ኑሮ ሙሉ ለሙሉ የተለየ ብቻ ሳይሆን ተቃራኒ በመሆኑ ለዚህ ዓለም ሰዎች ሌላውን የህይወት አማራጭ የሚያሳይ በመሆኑ ምክንያት ክርስቶስን የማይወድ ዓለም ለእንዲህ አይነቱ ህይወት አዎንታዊ መሆን አይቻለው። በመሆኑም ከእግዚአብሔር ጋር መወገን ለዓለምና ሰይጣን ወዳጆች በተቃራኒው መታሰብን ያመጣል። ሰዎች ይፋዊ አቋማቸውን ገሃድ ባይሆንም ደግመን ደጋግመን በዕለት ተዕለት ኑሯችን ውስጥ እንዳየነው የሚመስሉት አላቸው። እያንዳንዱ ሰው እውነተኛ መንፈሳዊ ህይወት ሳይኖረው ትክክለኛ መልካምነት ሊኖረው አይችልም። እዚህ ጋር ያለ መንፈሳዊ ህይወት ያለው መልካምነት ብዬ በጥያቄ ምልክት ላስረዳው የምፈልገው ነገር አንዳንድ ጊዜ ሰዎች
መልካም አሰሪ፣ ጥሩ ጎረቤት፣ የሚያኮራ ዜጋ፣ ለጋስ የሰው ወዳጅ ሊሆኑ ይችላሉ። ግን እውነተኛ መንፈሳዊ ሕይወት ላይኖራቸው ደግሞ ይችላል። ምክንያቱም መልካም ጠባይና መንፈሳዊ ሕይወት ልዩነት አለ። እውነተኛ መንፈሳዊ ሕይወቶች እነዚህን ነገሮች ያደርጋቸዋል። ምንጩ ግን የሰው ጥረትና ልምምድ ሳይሆን የመለኮት ረድኤት ነው። ሰማያዊ መልካምነት ከልምምድና ከችሎታ ሳይሆን ከአምላክ ጸጋና ችሮታ የሚመጣ ነው። ልዩነቱ እዚህ ጋር ነው ያለው። ሞራሊስቶችን ወይም የሥነ ምግባር ሰዎችን ወደ ጌታ ማምጣት ከባድ የሚሆነው እኛ በጸጋ የሆነውን ነገር እነሱ በጥረት ሆነው ራሳቸውን ያዩና ምን ልዩነት አለን ብለው በራሳቸው ብቃት ይሞላሉ። በዛ ምክንያት እነዛን ሰዎች ኃጢአተኝነታቸውን እስኪገነዘቡ ድረስ ከክርስቶስ ጋር ማስተዋወቅ አይቻልም። ጽድቃቸው የመርገም ጨርቅ እንደሆነ እስኪታያቸው ድረስ ለጌታ መተውና መጸለይ ነው። ስለዚህ ልብ በሉ፣ ያለ መንፈሳዊ ሕይወት መልካምነት የለም። መንፈሳዊ ሕይወት ስሙ እንደሚያወራው የሚመጣው ከመንፈሳዊው ዓለም ነው። ከመንፈሳዊው ከክርስቶስ ከሱ ነው። የመንፈሳዊ ሕይወት መገኛው ክርስቶስ ነው። ጸጋ ነው። በእምነት በኩል ነው ወደ እያንዳንዳችን የሚመጣው። ስለዚህ ቃላቶቹን እየቆረስን ነው የምናያቸው። ልብ ብላችሁ ከሆነ እዚህ ቁጥር 12ን ስናይ ይቅርታ፣ ቁጥር 12ን ስንመለከት በእውነትም በክርስቶስ ኢየሱስ የሚለውን የመጀመሪያ ሐሳብ አየን። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ የሚለውን ሐሳብ ተመለከትን። ቀጥሎ እዚህ ቦታ ላይ ሊኖሩ የሚወዱ ይሰደዳሉ። ልብ በሉ፣ በእውነትም በክርስቶስ ኢየሱስ የሚለውን ሰፋ አድርገን ተመለከትን። ከዛ ቀጥሎ እግዚአብሔርን እየመሰሉ የሚለው ቃል በአዲሱ መደበኛ ትርጉም በእውነተኛ መንፈሳዊ ሕይወት ከሚለው ሐሳብ ጋር አየነው። ሊኖሩ የሚወዱ ግን ይህን መንፈሳዊ ሕይወትን ሊኖሩት የሚወዱት ግን ይሰደዳሉ። ከጌታ ጋር በህብረት የሚራመዱ እርሱን ስለሚመስሉ ክፉዎች፣ ምግባረ ብልሾች፣ አታላዮች፣ ነጣቂዎች፣ ግፈኞችን የሚኮንን ሕይወት አላቸው። በመሆኑም ከተገለጠው ጽዱ ሕይወታቸው የተነሳ በአመፅ ለመኖር በመረጡ ሰዎች ፊት ተቀባይነት የላቸው። ምክንያቱም በጨለማ ክፋትን ሊፈጽሙ የተሰናዱ ብርሃንን እንደሚጠሉ በመልካም ነገር የበለጠጉ ንጽሕናን የተላበሰውን ሰው ይጠላል። ልብ በሉ፣ በመልካም ነገር የበለጠጉ እና ንጽሕናን የተላበሰውን ሰው ክፉዎች ይጠሉታል ማለት ነው። ይቅርታ፣ አመፀኞችና ለክፋት ያደሉ ሰዎች የክርስቶስን ሎሌዎች በማሳደድ ደስ ይሰኛሉ። ጌታን ተከትሎ መኖር ዋጋ ያስከፍላል ነው ባጭሩ። ጽዱ ሕይወት ደግሞ የተበከሉ ማንነቶች ኢላማ ነው። አመፀኞችና ለክፋት ያደሉ ሰዎች የክርስቶስ ሎሌዎችን በማሳደድ ደስ ይሰኛሉ። ክርስቲያኖች የክርስቶስን ፈለግ ለመከተል የቆረጡ መሆናቸው ብርሃን ከጨለማ፣ ቤልሆር ከክርስቶስ ጋር በስምምነት መቆየት እንደማይሆንለት እነርሱም አይችሉም። ስለሆነም ክፉ በጎዎችን በጭካኔ መጋፋትና በአመፅ ማንገላታት ሆን ብሎ የሚፈጽመውን ልምምድ
በእነዚህ ሰዎች ላይ አነጣጥሮ ሲያደርገው ተስተውሏል። ኃጢአትን እንደ ጽዋ በመጨለጥ የሚኖሩ ሰዎች ጽድቅን ለመታገስ እና ከጽድቅ ጋር በስምምነት ለመኖር አቅሙ የላቸው። ለዚህ ነው ገና ከጥንቱ የሴቲቱ እና የእባቡ ዘር መቀጣቀጥ በመጽሐፍ ቅዱስ ውስጥ የተገለጠልን። በዘርህና በዘሯ የሴቲቱ ዘሯና የእባቡ መቀጣቀጥ። እዚህ ጋር የእባቡ የሚለውን ቃል ዘንግቼዋለሁ በአውትላይኔ ላይ። ልብ በሉ፣ ገና ከጥንት በሴቲቱና በእባቡ ዘር የማይታረቅ ጠላትነት እንደሚኖር ተነግሯል። ክፉና መልካም አላደለ እግዚአብሔርን የሚያስታውስ ማንኛውንም በጎ ነገር ይጠላል። ክፉ ማለት ስንል ምን ማለታችን ነው? ሰይጣን ማለት ነው። መልካሙን እግዚአብሔርን የሚያስታውስ ማንኛውንም በጎ ነገር ይጠላል፣ ይነቅፋል፣ ለመናደፍም የሚችለውን ሁሉ ያደርጋል። ጻድቃን በኃጥአን መጠቃታቸው፣ ቅኖች በሴረኞች፣ ለጋሶች በንፉጎች፣ ደጎች በክፉዎች፣ ታማኞች በከሃዲዎች፣ ትጉሃን በሰነፎች እንደማይወደዱ እንዲሁ ክርስቲያኖች ዓለምን በሚወዱ ምግባረ ብልሹ ግለሰቦች አይወደዱ፣ ይልቁንም ይጠቃሉ፣ ይሰደዳሉ። በተለይ ለሚፈጽሙት ክፋት እንቅፋት ሆነው ስለሚቆጠሩ ለሚፈጽመው ክፋት የዚህ ዓለም ሰዎች፣ አመፀኞች፣ የማያምኑ ሰዎች፣ የሰይጣን ወገንተኞች ማለት ነው። ለሚፈጽሙት ክፋት እንቅፋት ሆነው ስለሚቆጠሩ አማኞችን ለመወንጀል፣ ለማጥቃት መሰለፍ ሰይጣን ስምሪት የሰጣቸው የኃጥአን ዓለማውያን ልምምድ ነው። ስለዚህ ስለ ፍቅር በስማም ይቅር አይሰራም። አንዳንድ ሰዎች ይሄንን ለዚህ ብለህ ብትተወው ይላሉ። ስለ ፍቅር በስማም ይቅር ክርስቶስ ሰምራ የምትባል በዚህ በኦርቶዶክሱ የአዋልድ መጽሐፍት ውስጥ ሰይጣንና እግዚአብሔርን ለማስታረቅ ያደረገችውን ሙከራ ተንተርሶ የተተረተ ተረት ነው። ወደዛ ዝርዝር መግባት አያስፈልገኝም። ግን ምንጊዜም ግብዝነት ባለበት ቦታ ወይም ደግሞ የተበረዘና የተመረዘ አቋም በየትኛውም መንገድ ጌታን በእውን ማንነቱ አይወክልም። አላደለ ሁል ጊዜ ያለ ፍቅር የሆነ እውነት ግብዝነት ነው። ያለ እውነት የሆነ ፍቅር ግብዝነት ነው። ያለ ፍቅር የሆነ እውነት ደግሞ ግትርነት። ሁለቱም ለጽድቅ መንገደኞች አይገቡም። ያለ እውነት ፍቅር ሲኖር ግብዝነት ይኖራል። ያለ ፍቅር ደግሞ እውነትን ለመተግበር ስናስብ ገታራዎች እንሆናለን። ሚዛን ያስፈልጋል ማለት ነው። የዘመናችን ክርስቲያኖች ስደት የማይደርስባቸው በሶስት ምክንያት ሊሆን ይችላል። የማይሰደዱ ክርስቲያኖች ምክንያት፣ የመጀመሪያው ምክንያት እንደዚህ ሀገር የክርስትና እሴት አሸንፎ በመውጣቱ ሰው በሚያምነው እምነት አይሰደድም። የእምነት ነፃነት አለ። እሱም ቢሆን በአሁኑ ጊዜ በብዙ መልኩ የተገደበ ነው። ያው ብዙዎቻችሁ ታውቃላችሁ። የምንላቸውንና ማንላቸውን እየገደቡ መጥተዋል። አመፅ እያሸነፈ እያየለ የማህበረሰቡን እሴት እየተቆጣጠረ ከመጣ አሁን በዚሁ በጎረቤታችን ካናዳ አንድ አካባቢ ከመድረክ ሰይጣንን ተቃውሞ መስበክ አይቻልም። ምክንያቱም እሱን የሚያመልኩ የሚከፋቸው ሰዎች አሉ። እሱን ሳትነኩ አምልኩ
ሆኗል የዛ አካባቢ ለምሳሌ የአምልኮ ነፃነት። ለማንኛውም ግን ሰዎች በእምነታቸው የማይሰደዱት የክርስትና እሴት አካባቢውን ተቆጣጥሮ አለ። በዛ ምክንያት መሪዎቹም በአብዛኛው ክርስቲያኖች ስለሆኑ ለምሳሌ እዚህ ሀገር 50-60 ዓመት 100 ዓመት ወደኋላ ብትሄዱ አለ አይደለም ኮንግረስ ስራውን የሚጀምረው ጸልዮ ነው እና በዚህ ምክንያት በመንግስት ደረጃ እንኳ ብራቸው ሁሉ እንኳ ኢን ጎድ ዊ ትራስት እስኪሉ ድረስ ያደረሳቸው የክርስትና እሴት የመንግስት መዋቅርን ስለተቆጣጠረ ነው። በዚህ ምክንያት ክርስቲያኖች ላይሰደዱ ይችላሉ። ቀሪዎቹ ሁለቱ ምክንያቶች ግን አስፈሪ ናቸው። እነሱም ቀጣዩ አስፈሪ ነገር ክርስቲያኖቹ ድብቆች የሆኑ እንደሆነ አይሰደዱም። ሕይወታቸውን በድብቅነት የሚመሩ ከሆነ አማኞች ራሳቸውን ደብቀው ተመሳስለው ሲኖሩ ስደት ላይኖርባቸው ይችላል። የሰዎችን አቃፊነት ፈልገው ሲመላለሱ ከስደት ያመልጣሉ። ይሁን እንጂ የክርስትናው እሴት በሕይወታቸው ገዢ ከሆነ በከፍተኛ ተቃርኖና በታላቅ ስቃይ ውስጥ ሕይወታቸውን ይመራሉ። ሕሊናቸው ሲወቅሳቸው፣ የሰሙትን እውነት ባለመታዘዝ ሲኖሩ የውስጥ ነፃነት በሚያሳጣ ስቃይ ውስጥ ለመኖር ይገደዳሉ። እንደዚህ አይነት ድብቅ ክርስቲያኖች በእርግጥ ጌታ የነካው ሕይወት ውሳጣዊ የሆነው ሕይወታቸው ጌታን ካጣጣመ መጥኔ ለነሱ በተቃርኖ ውስጥ ነው የሚኖሩት። ለማንኛውም የማይሰደዱት ድብቅ ስለሆኑ ነው። ሌሎቹ ያመቻመቹ ሲሆኑ ነው። ማለት ክርስቲያን ነኝ ይላሉ፣ ግን መስለው መኖር አይከብዳቸውም። ማለት በቀላሉ ይመሳሰላሉ ከአካባቢው ጋር። አካባቢው ቢጫ ሲሆን ቢጫ ይሆናሉ። ጥቂት መዋሸትም ብዙ አያስፈራቸውም። ትንሽ መቀማመስም አያስደነግጣቸውም። ከየአይነቱ ጥቂት ጥቂት እየወሰዱ ተመሳስሎ የሚኖሩ እነዛኞ የመጀመሪያዎቹ ድብቆች ናቸው። አቋማቸውን ለማንም አያሳዩም፣ በተቃርኖ ይኖራል። እነዚህኞቹ ከነዛ ትንሽ የተሻለ አላደለ ውጫዊ ነፃነት አላቸው። ይሄ የሆነው ክልስ ስለሆኑ በቅሎ እናቱ ፈረስ አባቱ አህያ ክልስ ስለሆነ የለውም ዝርያ የተባለው ፍሬ አፈሩም እንደነዚህ አይነት በቅሎዎች ናቸው እና በመንፈሳዊ ሕይወታቸውም ብዙ ፈቀቅ የማይሉ ናቸው። ስም አለህ ሞተህማል የሚባሉት እንደነዚህ አይነቶቹ ናቸው። ለእግዚአብሔር የተመሰገነ ይሁን። እግዚአብሔር አምላካችንን እንባርካለን። ጊዜያችን እየተገባደደ ስለሆነ እንጸልይ። ቅዱስ አምላካችን ሆይ እናመሰግንሃለን። በቸርነትህ በዚህ ማለዳ ቃልህን እንድናጠና እድሉን ስለሰጠህን ተመስገን። በውሏችን ያንተ መንፈሳዊ ሕይወት ምን እንደሚመስል እያሳየን እንድንመላለስ እርዳን። በመንፈሳዊ እርምጃችን ነጩን ነጭ ጥቁሩን ጥቁር ብለን የምንኖርበትን አቅም ስጠን። እነ ጳውሎስ ከባቢያዊ የሕይወታቸው ቦታ ክርስቶስ ነበር። እውነተኛ መንፈሳዊነታቸው በክርስቶስ ውስጥ የተካተተ የተጠቃለለ ነበር። ዛሬ ብዙዎቻችን የምንታወቀው በዘራችን ሊሆን ይችላል፣ ወይ ደግሞ በደካማው ባህሪያችን ሊሆን ይችላል። ክርስቶስ የሁላችንም መታወቂያ እንዲሆን እንድታግዘን እንለምንሃለን። በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ይሰደዳሉ እንደተባለ ጌታ ሆይ ለእውነት በወገነ አቋም የልጅህን የመስዋዕትነት ፈለግ ተከትለን እንድንኖር እርዳ፣ እገዛህን አብዛልን። በጌታ
በኢየሱስ ክርስቶስ ስም ስትል ስማ። አሜን አሜን አሜን። ተባረክ ፓስተር። እግዚአብሔር አውስቶ ይባርክ። ብሌስ ዩ። ጌታ ይባርክ ፓስተር። አሜን። ተባረክ ፓስተርዬ። እግዚአብሔር ይባርክ ፓስተር። እግዚአብሔር ይባርክ ፓስተር። ፓስተር እግዚአብሔር ይባርክ። አሜን። ተባረክ ፓስተር። አሜን። ተባረክ ወገኖች፣ በሰላም ዋሉ።